ሰላም እንደምን ከርማችኋል? እንደምን አላችሁ? የሆርን ፍሪኩዌንሲ አዳማጭ ተከታታዮቻችን ይህ ሳምንታዊው የሆርን ፍሪኩዌንሲ የኢንተርኔት ሬዲዮ ፕሮግራማችን ነው። እኔ መሰረት አሊ ሲያትል ዋሽንግተን ከሚገኘው ስቱዲዮ እንዲሁም ኤርሚያስ ሙልጌታ ከኤድመንተን ካናዳ እንደገና ሳምንታችንን ጠብቀን ተገናኝተናል። ኤርሚ ሳምንቱ እንዴት ነበር? መሲ እንዴት ነሽ? ሳምንቱ በጣም አሪፍ ነበረ። በጣም ፕሮዳክቲቭ ነበር፣ እግዚአብሔር ይመስገን። ከአየሩም ጋር እንደዚሁ እየታገልን እያዋዛን እየተዋዛን አለን። መልካም ጊዜ ነበር ከሞላ ጎደል። በጣም ደህና ነገር አይተናል። እንግዲህ በእኔ በኩል ሰላም ነበር። አንቺ ጋር እንዴት ነው? ሁሉ መልካም፣ ሁሉ ሰላም ነበር። አጥሯል ሳምንቱ። ስራ ሲበዛ እንደሱ ይሆናል አይደለ? ሳታስበው ሽው ብሎ ነገር ነው የሚሄደው። አዎ የኢንድ ኦፍ ዘ የር ነው። ዲሴምበር ደግሞ የአመቱ መጨረሻ ስለሆነ ሁሉንም ነገር ቼክ የምታደርግበት ምናምን ጊዜ ነው እና ላጥ ብሎ ነው ያለቀው። ስፒኪንግ ኦፍ አየር ላይክ እንትኑ ቪዚቢሊቲው መኪና ያስነዳችኋል በደንብ? አይ እኛ ጋር በጣም ችግር ነበረ። ደግሞ ያው ፀሐይ ቆይታ ነው የምትወጣው፣ እንዲሁም ደግሞ እርሊ ነው የምትገባው። ስለዚህ ጠዋት ወደ መስሪያ ቤትም ለመሄድ ያው ማለት በትግል ነው። በተለይ ስኖ የሚጥልበት ጊዜ ሲሆን እይታም በጣም ስለሚከለክል አንዳንዴ ያው ማቆም፣ የመንገድ ዳር ይዞ መቆም ግዴታ ይሆናል። የፀሐይ ብቻ ሳይሆን እዚህ ያው ሲያትል እንደምታውቀው ፎጊ ነገር ነው እና እሱ ላይ ዝናብ ሲጨመርበት ከዛ ፀሐይዋ ስጠፋ አይኔን በጣም ቴስት እያደረኩ ነው። አርጅቻለሁ አላረጀውም ምናምን ነገር ትንሽ ከበድ ይላል አይነት ነገር። በተለይ ወደ ከሰዓት በኋላ ያለው ላይክ ፎር ሰርቲ ከስራ ስትወጣ ኦልሬዲ ጨልሟል እና እሱ ላይ ፎግና ዝናብ ተጨምሮበት አስበው። አዎ የሚገርምሽ ነገር ያው እንግዲህ አየሩን የሚመስል ዜናም ዛሬ ከኢትዮጵያ ዘንድ ሰምተናል። ያው ጭጋጋማ ማለት የሆነ ከፊል ደመናማ የሆነ ዜና ነው፣ መረጃ ነው የወጣው። እንግዲህ ይህን አስታክን መግቢያችን እናድርገው ብዬ ነው እና ከኢትዮጵያ ዘንድ እንግዲህ የአማራ ፋኖ ህዝባዊ ድርጅት የተወሰኑ ክፍል የተወሰነ ፖርሽን ወይም ብሬክአዌይ ቡድን በካፕቴን ማስረሻ ሰጤ የሚመራው ዛሬ ከመንግስት ጋር እንግዲህ የሰላም ስምምነት ተፈርሟል። በግሌ በጣም ደስተኛ ነበርኩኝ። ምክንያቱም በተወሰነም ደረጃ እንግዲህ ህዝቡ ማህበራዊ ረፍት የሚያገኝበት፣ ሰላሙ የሚመለስበት ይሆናል የሚልም ተስፋም እንደዚሁ የሰነኩበትም ነበር። ነገር ግን ብዙ አልቆይም። በዜና ወጃችንም እንደዚሁ ለማሳየት ሞክረናል። የዚሁ ድርጅት የአማራ ፋኖ ህዝባዊ ድርጅት እንግዲህ ላላይ አመራራቸው የሚባሉት እስክንድር ነጋ በይፋ ምንም እኛን የሚወክል አይደለም የሚል መግለጫ ይዘው ወጥተዋል እና ትንሽ ያው ጭጋጋማ ነው፣ ከፊል ደመናማ የሆነ መረጃ ነበረ ስንሰማ የነበረው። ከቀናት በፊት ያው መሰረት አስታውሽ እንደሆነ የካፕቴን ማስረሻ ሰጤና ሌላ ባልደረባቸውን የድርጅቱ የአማራ ፋኖ ህዝባዊ ድርጅት በይፋ አግዷቸው እንደነበር የሚታወስ ነው። እንግዲህ በድርጅት አሰራር መሰረት እንደዚህ አይነት በትግልም እንደዚሁም ደግሞ በሲቪል አስተዳደርም ወቅት እንደዚህ አይነት እርምጃዎች የሚጠበቁ ናቸው፣ የሚሆኑም ናቸው እና ከቀናት በፊት እንደዚሁ ካፕቴን ማስረሻ ሰጤ እንደዚህ ታግደው ነበረ። ነገር ግን ብዙ አልቆዩም። እጃቸውን ለመንግስት እንደሰጡ ደግሞ በጣም በአጭር ጊዜ በዜናዎች እና በተለያዩ ለመንግስትም ቅርብ ናቸው የሚባሉ ግለሰቦችም እንደዚሁ እያጋሩት ነበረ መረጃውን። ብዙም ሳይቆይ እንደዚሁ ደግሞ ዛሬ እንግዲህ ከአማራ ክልል ፕሬዚዳንት አረጋ ከበደ ጋር በኢጋድ እና በአውሮፓ ህብረት በአፍሪካ ህብረት ኮሚሽን እንግዲህ አማካኝነት የሰላም ስምምነቱ እንዲፈረም ሆኗል ማለት ነው። እንዳልኩሽ ያው ደስተኛ ነበርኩኝ። ነገር ግን ብዙም ሳይቆይ ያ ነገር ደግሞ መከሰቱ
የሰላም ስምምነቱ ብዙ ረጅም ጉዞ የማይሄድ እና ከዚህ ቀደም እንደተደረገው በኦሮሚያ ክልል እንደተደረገው በጃልሰኝ አማካኝነት ከክልሉ ርዕሰ መስተዳድር ሽመልስ አብዲሳ ጋር የተደረገውን ስምምነት ተከትሎ ግጭቱ አሁንም አልቆመም። ያ ቡድን ስምምነት የሰላም ስምምነቱን ተቀብሎ አሁን በሰላማዊ መንገድ በሰላማዊ እንቅስቃሴ ወይም ሰላማዊ ኑሮ ይመለሱ እንጂ በኦሮሚያ ክልል የሚካሄደው ጦርነት፣ የሰላም እጦት፣ አለመረጋጋት፣ ግጭት ግን አሁንም ተጠናክሮ እንደቀጠለ ነው። መንግስትም በጣም ብዙ መዋለ ንዋይን እያፈሰሰ ጦርነቱን እያከናወነ ነው የሚገኘው። የበርካቶች ህይወት እየተቀጠፈ ነው። ማህበራዊ እንግዲህ ግንኙነቶች፣ የንግድ እንቅስቃሴዎች፣ ትምህርት፣ ጤና በሙሉ አሁንም እንደተስተጓጎሉ ናቸው። አማራ ክልልም ይህ ነገር በተወሰነ መልኩ ይቀረፋል ብዬ አስቤ ነበር፣ ግን አይሆንም። ከዚህ በኋላም እንደዚሁ የሚቀጥል ነው የሚሆነው። እንግዲህ ለማስታወስ ያህል ያው ካፕቴን ማስረሻ ሰጤ በጎጃም አካባቢ በተወሰኑ ቦታዎች ላይ የታጣቂ ኃይሎችን እየመሩ ይንቀሳቀሱ የነበሩ ሰዎችም ግለሰብ እንደሆኑም የሚታወስ ነው እና ያው አሁን እንግዲህ ወደ ሰላማዊ ኑሮ ተመልሰዋል ማለት ነው። በግላቸው እና በተወሰኑ አባሎቻቸው ዘንድ ይህ ተግባራዊ ይሆናል። ነገር ግን እንደ ክልል ወይም እንደ ሀገር ትልቁን ፒክቸር ስናይ ግን ይህ ስምምነት ይዞት የሚመጣው አዲስ ለውጥ ይኖራል ተብሎ አይታሰብም። የግጭት አዙሪቱ አሁንም ይቀጥላል ማለት ነው። እንግዲህ ኢትዮጵያ ውስጥ የነበረው መረጃ የሳምንቱ አብይ መረጃ ብለን የምናስበው ይሄ ነበረ። የኤርሚያስ የአማራ ክልል የጸጥታ ሁኔታ በነገራችን ላይ ዲሴንትራላይዝድ የሆነ ሊደርሽፕ ነው ያለው የፋኖ አደረጃጀት እና እስከ ቅርብ ጊዜ ድረስ እንግዲህ እስከማስታውሰው ድረስ መንግስት እንደ ኤክስኪውዝ የሚጠቀምበትም እሱን ነበረ። ወደ ሰላም ድርድር ኑ፣ ነገሮች በፖለቲካል ዲስከሽን መፈታት አለባቸው ሲባል ከማን ጋር ልደራደር የሚል ኤክስኪውዝ ነው መንግስት ሁልጊዜ የሚያቀርበው። ምክንያቱም ውስጥ ያለው ፍሪክሽን እና ፍራክቸርስ ባይ ኢትሰልፍ ኢት ሜክስ ኢት በጣም ቬሪ ሃርድ። አረረም መረረም የሚጎዳው ያለው የክልሉ ነዋሪ ነው፣ ማህበረሰቡ ነው። እንዳልከው የማህበራዊ ተቋማት በአጠቃላይ ከስራ ውጭ ናቸው። በተለይ ይሄ ከመንገድ ጋር ተያይዘው የተፈጠሩ ከተሞች አዲስ አበባ፣ ባህር ዳር፣ አዲስ አበባ፣ ጎንደር ያለው መንገድ ጋር ተያይዞ የተፈጠሩ መንገዶች በአጠቃላይ ከተሞቻቸው እንዳልነበረ ሆነዋል። ምክንያቱም የየብስ መንገድ ምንድን ነው የመጓጓዣ በሴኪሪቲ ምክንያት ስለተቋረጠ ማለት ነው። ሴም ጎስ ፎር ኦሮሚያ ሪጅንም ክልሉ በጣም ሰፊ ነው። አንድ አደረጃጀት አይደለም ያለው። በዚህኛው በወለጋ በኩል ያለው የኦነግ ሸኔ አመራር እና በሌሎች ኦሮሚያ ክልል ያለው ኦነግ ሸኔ አመራር አንድ ላይ እስካልመጣና ሴንትራላይዝድ ያልሆነ የሆነ ፖለቲካል ዲስከሽን እና ኔጎሽሽን እስካልተጀመረ ድረስ እልባት ያገኛል ብዬ አላስብም። ሴም ጎስ ፎር የአማራ። የአማራ ደግሞ በጣም ኤግዛጀሬትድ በሆነ መልኩ ኢቨን ለሜንስትሪም ሚዲያውም ለሶሻል ሚዲያውም ለትችት በጣም የተጋለጠ ነበረ። እርስ በርስ የነበረው ሽኩቻ ማለት ነው። መዓት ሎጎና ነው ያለው በነገራችን ላይ መዓት አርማ ነው ያለው፣ መዓት ስም ነው ያለው። ኢቨን የሚዲዬሽን ስራን እየሰሩ ያሉ ኢትዮጵያ ውስጥ ያሉም ከኢትዮጵያ ውጭ ያሉ የኦርጋናይዜሽኖች በጣም የተቸገሩበት አንደኛው ነገር ከማንኛው ጋር ነው እንትን የምትለው አንደኛውን ስትይዝ ልክ አሁን እንደሆነው ማለት ነው። ገና ሀሳቡ ሲጀመር ራሱ ኖ እገሌኛን አይወክልም እገሌኛን አይወክልም አይነት ነገር ነው የሚመጣው እና እኔ ጦርነት መፍትሄ ይሆናል ብዬ አላስብም። እንዳልሆነም እያሳየን ነው። እንደ ቀልድ የተጀመረ ግጭት ኦገስት 2023 ላይ የተጀመረ ግጭት ቀጥሎ ይኸው 2 ዓመት አልፎት ወደ 3ኛው ዓመት እየሄደ ነው ያለ ምንም እረፍት ማለት ነው። ገበሬ ያመረተውን ሽጦ ያመረተውን ገበያ ወጥቶ መሸጥ አልቻለም። ሴት ልጆች ወደ ትምህርት ቤት መሄድ አልቻሉም።
የትምህርት ቤቶች የሚሊተሪ ካምፕ ሆነዋል። በጣም በፍጹም የዚህ የኮመርሻል ሴክስ ወርከርስ ያልነበሩባቸው እንደ ደባርቅ አይነት አካባቢዎች የኮመርሻል ሴክስ ወርከሮች የተፈጠሩባቸው ኤሪያዎች ሆነዋል። የማይነገር አይነት ረሃብና ድርቅ በዋግምራ አካባቢ ያለ፣ ደባርቅ አካባቢ ያለ። ይሄ ሁላ ነገር መቼ ነው የሚያቆመው? ስለዚህ ሞክረነዋል ነው መሰለኝ። አይ ዶንት ኖ በቃ እኔ እንትንም ስላልሆንኩኝ እኔ በጦርነት ማምንም ሰው ስላልሆንኩኝ ጀስቲፋይ ማድረግም አልችልም፣ እንደው አናላይዝ ማድረግም አልችልም ሆነስትሊ ስፒኪንግ። እዚህ ላይ ግን ሴንትራላይዝድ ሆኖ አሁን በቃ ብሎ ወደ አንድ እስካልመጣ ድረስ እና ከመንግስት ጋር ለድርድር እስካልቀረበ ድረስ ነገሩ መፍትሄ ያገኛል ብዬ አላስብም። ኤንድ አት ሴም ታይም ደግሞ የአማራ ብሔር ተወላጆች አክሮስ ዘ ካንትሪ ተበትነው ነው ያሉት። በስጋት እንዲኖሩ አድርጓቸዋል። የክልሉ ላይ ያለው ጦርነት በሀገሪቱ አራቱም አቅጣጫ ተበትኖ ያለው የክልሉ ተወላጅ በስጋት እንዲኖር፣ ጥላውን እየፈራ እንዲኖር፣ በማንነቱ ጥቃት ይደርስብኛል ብሎ ተሳቆ እንዲኖር ነው እየሆነ ያለው ማለት ነው። ይሄ በቃ ሊባል ነው የሚገባው። እዚህ ጋር ክሊር ለማድረግ የትግሉን መንስኤ ወይም ደግሞ አሁን በትጥቅ ትግል ላይ የሚገኙት እንደ ዋና መነሻም የሚያስቡት እኮ የአማራ በየትኛውም የሀገሪቱ ክፍል የሚገኘው የአማራ ብሔር ተወላጅ ወይም ደግሞ ከአማራ ብሔር የተገኘ ሰው በነፃነት መኖር አልቻለም፣ በማንነቱ የተጠቃ ነው የሚል ነው እንትኑ የመጀመሪያው መነሻ ራሱ እንደ ዋና ፒላርም የሚታየው። በእርግጥ ይህንም ደግሞ ማንነት ተኮር ጥቃቶችን በተደጋጋሚ የሚያየናቸው ስለሆነ አውትካሙ ምንድን ነው ነው የኔ ጥያቄ። ዋትስ ዘ ኤክስፔክትድ አውትካም? ያ ዌል በአማራ በብሔሩም ወይም ደግሞ በማንነቱ ተለይቶ የማይገደድበት የማይሳደድበት በየትኛውም የሀገሪቱ ክፍል ህገ መንግስቱ እንደሚለው ተዘዋውሮ ንብረት ማፍራትና መስራት የሚችልበት በነፃነት መኖር የሚችልበትን ኢትዮጵያን የመፍጠር ነው የሚል ነው በተደጋጋሚ በግልጽ ሲያስቀምጡ እንደነበረው ማለት ነው። እሱም ይመስለኛል ይህን ነገር ማረጋገጥም ነው ብዬ አስባለሁ። አውትካማቸውን ለማሳየትም ወይም ደግሞ እንደ አውትካማቸውን እንጥቀስም ከተባለ ይህ ነው ሊሆን የሚችለው ወደፊት ናት ነው። አሁን እንኳ እሱን ደግሞ እኔ በጦርነት ይፈታል ብዬ አላምንም። እሱን የክልሉ ነዋሪ ባለበት አካባቢ ሪፕሬዘንቴሽን ሊኖረው ይገባል። በሚኖሩበት አካባቢ መምረጥ ብቻ ሳይሆን መመረጥ እንዲችሉ በያሉበት አካባቢ ፖለቲካል ሪፕሬዘንቴሽን እንዲኖራቸው መስራት ነው እንጂ ይሄ በጦርነት ይፈታል ብዬ አላስብም። ይሄ ላይክ ሊትራሊ ፖለቲካል ዲያሎግ ነው የሚያስፈልገው። በእርግጥ ያልሺው ኦፍኮርስ በክልሎች እየታየ ያለው በጣም ብዙ አይነት የኢኮኖሚም የማህበራዊም የዘርፈ ብዙ ጫናዎች በተለይም ደግሞ ዛሬም ከርዕሰ ጉዳያችንም ጋር የሚያያዘው የፆታን መሰረት ያደረጉ ጥቃቶች በተለይም ደግሞ በሴቶችና ህጻናት ላይ በጣም በርካታ በጣም አሰቃቂ መረጃዎችም እየወጡ ነው የሚገኙት። በቅርቡ ቢቢሲ የሚያወጣውን መረጃ ለአብነትን መጥቀስ ይቻላል። በሺዎች እንግዲህ ሴቶች የተደፈሩበት ህይወታቸውን እንዲያጡ የተደረጉበት ይህ ደግሞ ከፍ ሲልም ወይም ቀደም ሲልም በሰሜኑ ጦርነትም ጊዜ በትግራይም የታየ ነው። እንደዚሁም ደግሞ በአማራ ክልልም በወቅቱም የታየ ነው። እንደዚሁም በአፋር ክልልም እንደዚሁ የታየ ነው። ይህ ግጭት እንግዲህ በሴቶች ላይ የሚያሳድረው ጫና ይህ ነው ተብሎ የሚቆጠር የሚገመት ወይም የሚመዘንም አይደለም እና ኦፍኮርስ ተዋጊ ኃይሎች መንግስትን በዋናነት መንግስትን ጨምሮ ቢከዝ የብዙዎቹን ውሳኔዎችን ማስተላለፍ የሚችል እና ጦርነትንም ማስቀረት የሚችል አንደኛው መንግስትና በጉልህም መንግስት ስለሆነ መንግስትንም በይፋ እንጠይቃለን ወደ ኖርማል ሴንስ በመምጣት እንደዚሁ ዜጎችን ደመሰስን ማለት ደመሰስን፣ አባርናቸው፣ አጠፋናቸው፣ ገደልናቸው፣ ጨረስናቸው ከማለት ይልቅ መለቃቀም ነው የቀረን። መለቃቀም ነው የቀረን። በጣም የሚያስቁ ወርዶች አሉና እነዚህን በዜጋ ላይ ከማድረግ ይልቅ ለሰላም እውነተኛ ሰላም የሚባለውን ቁጭ ብሎ ለመወያየትና ዲስከስ ለማድረግ እንግዲህ በሩን ክፍት ቢያደርግ የተሻለ ይመስለኛል። ከስልጣኔ በታች
ሁሉም ነገር ለድርድር ይቀርባል የሚሉት አይነት አካሄድ ሳይሆን ስልጣንም ያው ሀገር አይደል ቅድሚያ የሚሰጠው ስልጣንምን ለድርድር ለውይይት አስቀምጦ አቅርቦ ሁሉም ነገር ከሀገር በታች መሆኑን ማሳየት ይገባዋል ብዬ አስባለሁኝ። ያም ትክክል ነው የሚል ድምዳሜም ላይ መድረስ ያስችለኛል ማለት ነው። በኢትዮጵያ በኩል ያለን የሳምንቱ ጉዳይ ይሄ ነው። መሰረት ወደ ሪጂናል ከፍ እንበልና እንግዲህ የሩዋንዳ እና የዲአርሲ የሰላም ስምምነት የዋሽንግተን ፒስ አኮርድ ተፈርሟል። በአሜሪካ ጠቅላይ ሚኒስትር ፕሬዚደንት ዶናልድ ትራምፕ አማካኝነት ነው እንግዲህ ስምምነቱ የተፈረመው። በጣም ደስ የሚል ነገር ነው። እንግዲህ የብዙ ደም መፋሰሶች እኛም በተደጋጋሚ ስንዘግበውም ነበር። እንደዚሁም ደግሞ የተለያዩ ዓለም አንድ ጊዜ ትኩረቱን ሲሰጠው ሌላ ጊዜ ሲነፍገው የነበረም ጉዳይ ነው። የዲአርሲ እና የሩዋንዳ ግጭት በተለያዩ አጋጣሚዎች የዲአርሲ ዜጎች እንግዲህ የሩዋንዳን ዴሌጌሽኖች ባገኙም ሰዓት በተለይም ደግሞ በአዲስ አበባ የሚታወስ ነው። በአዲስ አበባ የኤዩ ሰሚት ጊዜ እንግዲህ የሩዋንዳ ዴሌጌቶች ሲገቡ የዲአርሲ ጋዜጠኞች ልዑካን በሙሉ የጮሁባቸው የሚታወስ ነው እና ይህ በአዲስ አበባ ብቻ ሳይሆን በተለያዩ ቦታዎችም እንደዚሁ የተከሰተ እንደሆነ የሚታወስ ነው እና ይህ ግጭት መቃቀር አሁን እንግዲህ የመሳሪያ ላንቃ ሊዘጋ በዋሽንግተን ተፈርሟል። በጣም ደስ የሚል ነገር ነው። በእርግጥ እንግዲህ ኤርሚ ካስታወስክ ላሪ ፕሬዚዳንት ካጋሜን ቅርብ ጊዜ አሁን አይ ቲንክ ስፕሪንግ ላይ አካባቢ ነው መሰለኝ ኢንተርቪው ያደርጓቸው የነበረው እና የእርሱ ወታደሮች ዲአርሲ ላይ ያሉ ሲባል የማውቀው ነገር የለም አንተ ሰማው አይነት ነገር ብለው ሲመልሱ ነበር እና ከዛ አይነት ዲናያል ወጥተው ለአግሪመንት ለሰላም ስምምነት መምጣት ጥሩ ነው። ያው ፕሬዚዳንት ዶናልድ ትራምፕ ኢንቴንሽኑ ላይ ምን እንደሆነ ሁላችንም እናውቃለን። እየሄዱበት ያለው በባሌም በቦሌም ብለው የሎሬት የኖቤል የሰላም ሎሬት ተብለው የኖቤል ሽልማት መሸለም ይፈልጋሉ። ኢትስ ጉድ ቲንግ ለአፍሪካ እና ለእኛ ለአፍሪካውያን ኢትስ ጉድ ቲንግ። በየትኛውም አካባቢ የሚፈጠሩ ሲስፋየሮች ህዝቡ ፎታ እንዲያገኝ እንደገና የፈራረሱት መሰረተ ልማቶችም እንደገና ሪቢውልድ የሚደረጉበትን ኦፖርቹኒቲ ያመጣሉ። ኤንድ ኦልሶ አሁን ላይክ ዲስ ኢዝ ሰከንድ ኢንቮልቭመንት አይደል ኢስት አፍሪካን ኢስተርን ኤንድ ሴንትራል አፍሪካ ፒስ እንትን ላይ ኢንቮልቭ ሲያደርጉ ላይክ አም ሆፕፉል ዊል ሲ እንግዲህ ይዞት የሚመጣውን ነገር። አዎ በነገሮች ላይ ያው ያደረጉት ንግግር በራሱ እንግዲህ ፕሬዚደንት ትራምፕ በንግግራቸው በጣም የሚመዘኑ ሰውም ናቸው እና ብዙ ጊዜ ያው ንግግራቸው ብዙ ትችት ሲያስከትልባቸው እንደዚሁ የተናገሩት ነገር አንዳንዴም ህግ ሆኖ ሲወጣም እንደዚሁ ይስተዋላል እና ደና ሪጋርድ ለብዙ የዓለም ሀገራት መሪዎች ብዙ እንደዚህ ደና ሪጋርድ የላቸውም። አክብሮትም ሲኖራቸው አይታዩም፣ አይስተዋሉም። ነገር ግን በአሁኑ ንግግራቸው በተለይ የሰላም ስምምነቱ በሚፈረምበት ወቅት ባደረጉት ንግግር ሁለቱን መሪዎች በጣም አድንቀው ነበረ። እንግዲህ ሽትሆል ብለው በአንድ ወቅት አፍሪካ ሙሉን የተሳደቡበትም ጊዜ እንደነበር የሚታወስ ነው እና ከዛ የወጡ እነዚህን መሪዎች በጣም ብልህ መሪዎች ናቸው። እርስ በራሳቸው የሚዋደዱም ናቸው። እንግዲህ እርስ በርስ ከመዋጋት ይልቅ ወደፊት ለጋራ ሰላምና ለጋራ እድገት ለጋራ ትስስራቸው የኢኮኖሚ እድገታቸው የሚተጉ ይሆናሉ ብዬም አስባለሁ የሚል በጣም ገንቢ ንግግር ሲናገሩም ተስተውሎ ነበር እና ከዚሁ ጋር በተያያዘ እንግዲህ ያው ስለ ሪጂናሉን ካነሳን አይቀር ኬንያንም እዚሁ ማንሳት ያስፈልጋል እና የኬንያው ፕሬዚዳንት ሳሙኤል ሩቶም ተጋብዘው ሄደዋል። በነገሮች ላይ እዚህ ጋር ማንሳት የሚያስፈልገው ነገር እንግዲህ ኬንያ በባይደን አድሚኒስትሬሽን ወቅት የተደረገላቸውን ግብዣና ፕሬዚዳንታዊ አቀባበል የሚታወስ ነው እና እንዲያውም በርካቶች በቃ
የአሜሪካ ትኩረት ከኢትዮጵያ ስትራቴጂክ አጋርነት ወይም ከኢትዮጵያ ግንኙነት አይኑን ዞር አድርጎ ናይሮቢ ላይ አሳርፏል በማለት እንዲሁም በጣም ብዙዎች ሲተቹ ነበር። እኛም እንደዚሁ የራሳችን አስተሳሰብም እንደዚሁ ሀሳባችንም እንደዚሁ እናስተጋባ ነበረ። ሳሙድቱ ያኔ የነበረው አቀባበላቸው እንግዲህ ከ60 ዓመት በፊት ቀዳማዊ ግርማዊ ኃይለ ሥላሴ ከጆን ኤፍ ኬኔዲ በጆን ኤፍ ኬኔዲ የአገዛዝ ወይም አመራር ዘመን ይቅርታ፣ አገዛዝ የሚለው ትንሽ ኮኖቴሽን አለው እና አመራር ዘመን የተደረገላቸውን አቀባበል የሚያስታውስ ነበር እና የተደረገላቸው በጣም ትልቅ የዲፕሎማሲ ግንኙነቱ እንዲያውም በወቅቱ የአሜሪካ ፕሬዚዳንት የነበሩት ጆ ባይደን ከኔቶ አባልነት አባል ውጭ የሆኑ ትልቁ እና ዋነኛው የአሜሪካ ስትራቴጂክ አጋር እስከ ማለት ሙላ ደርሰው ነበረ እና በጣም ትልቅ የዲፕሎማሲ ግንባታ የነበረበት ጊዜ ነበር። ነገር ግን ከዛ በኋላ ከዶናልድ ትራምፕ ወደ ቢሮ ከመጡ በኋላ የባይደን አድሚኒስትሬሽን የሄደበትን አካሄድ ብዙ ሲከተሉም አይስተዋልም ነበር እና ይህን ግን ድጋሚ አሁንም ደግሞ አንስተውታል። በእርግጥ ያው ፕሬዚዳንት ቢቀያየርም የውጭ ፖሊሲያቸው አይቀየርም ተብለው ከሚታሙ ሀገራት አሜሪካ አንዷ ብትሆንም ነገር ግን ፕሬዚደንት ትራምፕ እንደዚህ አይነት ነገሮችን ሲያደርጉ አይስተዋልም ነበር። በእርግጥ አሁን እንግዲህ ዊልያም ሩቶ ጋር ግንኙነታቸውን አሁንም አስቀጥለዋል። ያውም አጠናክረው ነው የቀጠሉት። በዚህም እንግዲህ የፒስ አኮርዱን እንዲታዘቡ ከመጋበዝም ባለፈ የኬንያ እንግዲህ የኬንያና ዩኤስ ሄልዝ ኮኦፕሬሽን ፍሬምወርክም ተፈርሟል። በነገሮች ላይ ይህ በጣም ትልቅ ፍሬምወርክ ነው። ምናልባትም ከዩኤስኤድ መፍረስ በኋላ ከዶናልድ ትራምፕ መምጣት በኋላ ይህ ትልቁ ለአፍሪካ የተሰጠ ገንዘብም ይመስለኛል። ለ5 ዓመት የሚቆይ ነው። ወደ 2.5 ቢሊዮን የአሜሪካን ዶላር ለዚህ ለኬንያ ዩኤስ ሄልዝ ኮኦፕሬሽን ፍሬምወርክ የሚውል ገንዘብ እንግዲህ ድጋፍ ተደርጓል ማለት ነው። ይህ በ2030 ኬንያ ራሷን የቻለች በጣም ሰስተነብል የሆነ የሄልዝ ሲስተም እንዲኖራት የሚያደርግ ነው። ከዚህ ቀደም እንግዲህ መሰረት እንደምታስታውሹ የዩኤስኤድ መውጣትን ወይም መክሰምን ተከትሎ አንደኛውና ትልቁ ሼክ ያደረገው ሴክተር አፍሪካ ውስጥ ቢኖር የሄልዝ ሴክተር ነው፣ ኢትዮጵያም ውስጥ እንደሚታወቀው። ይህ ግን አሁን እንግዲህ የኬንያን ሄልዝ ሴክተር በጣም በእጅጉ የሚያንሰራራም ብቻ ሳይሆን አጠናክሮ የሚያስቀጥልም ውልና ስምምነት ነው የተፈረመው ማለት ነው። ይህ ደግሞ ምን አይነት የዲፕሎማሲ ግንኙነት እንደሆነ ወይም ደግሞ በዛ ላይ የተመረኮዘ እንደሆነ እዚሁ ጋር እንግዲህ መገመት ይቻላል ማለት ነው። መሰረት ተቀዛቅዞ የነበረውም እንግዲህ የዩኤስ አፍሪካ የዲፕሎማሲ ግንኙነት እንደገና የሚያንሰራራበትም አጋጣሚ ይፈጠራል ብዬ ተስፋ አደርጋለሁኝ። ደጋግመን ስናነሳ የነበረው ነገር ደግሞ ሆርን ኦፍ አፍሪካ በተለይ በጣም ስትራቴጂክ ጂኦፖለቲካሊ ያለው ስትራቴጂክ ሎኬሽን መሆኑ ባይትሰልፍ የራሱን ድምታ ኖሮት በጣም ብዙ አካላት እየተሻኩቱበት እንደሆነ ደጋግመን በፕሮግራሞቻችን ስናነሳ ነበረ። አሁን የዩኤስ ገቨርንመንት እንደገና ትራይቭ እያደረገ ይመስላል የነበረውን ነገር ለመመለስ ከሚሊተሪ ከፒስ ኤንድ ሴኩሪቲ ባሻገር ይሄኛው ደግሞ የሄልዝ ሴክተር ላይ ኢንጌጅመንቱና ሰፖርቱ የነበረውን የዩኤስ አፍሪካን የዲፕሎማሲ ሪሌሽንሽፕ ሪቢውልድ የማድረጊያ መጀመሪያውም ይመስላል። እንግዲህ ኦነስትሊ ስፒኪንግ ዶናልድ ትራምፕ ስልጣን ላይ ከመጡ 1 ዓመት ሊሆናቸው 3 ሳምንት ነው የቀራቸው እና በዚህ 1 ዓመት ውስጥ ሞር ኢንተርናል ነበር የነበረው ነገር። ስቲል አላለቀም ኢንተርናል ያለው እሰጥ አገባ ከዲሞክራቶቹ ጋር እና ከማጆሪቲው ጋር ግን ስቲል ይሄ ይበል የሚያሰኝ ነው። ደግሞ እንዳልከውም የዩኤስኤድ መውጣት አፌክት ካደረገው የጤና ሴክተሩን አፌክት ካደረገባቸው አገራት መሀል የኛ ሀገር በጣም ግንባር ቀደሙን የምትወስድ ይመስለኛል። ምክንያቱም በዩኤስኤድ ድጋፍም አንደኛ ነበረች በሄልት ሴክተርን ሰፖርት በማድረግ
የዩኤስኤድ ድጋፍም ሲቆም የሄልዝ ሴክተሩ ላይ ከ5000 ሰዎች በላይ ስራቸውን እንዳጡ እናስታውሳለን ኢትዮጵያ ውስጥ እና ኢትስ ምንድን ነው የሚባለው ሲልቨር ላይኒንግ ኢን ክላውድ ነገር ነው እሱ። አዎ በነገሮች ላይ ያው የአሜሪካ እንደ አዲስ ማለት የኤድ ዲፕሎማሲ በጣም ተቀዛቅዞ ኮስምኖ ጠፍቶ ነበረ በነገሮች ላይ እና ምክንያቱም ዩኤስኤድ እንግዲህ እንዳልነው ከላይ ጠፍቷል። እሱን ተያይዙ እንግዲህ የአሜሪካ ትልቁ እጇ ነበረ የተነሳው ከአፍሪካ ላይ። ስለዚህ እሱን መልሶ ለማግኘት እንግዲህ እንደዚሁም ደግሞ የግል ሞቲቭም ሊሆን ይችላል ፕሬዚደንት ትራምፕ ወደ አፍሪካ ቀንድ እየመጡ ነው። እንደዚሁም ደግሞ ወደ ያው የሱዳንን ጉዳይ በትኩረትም የሚከታተሉት እንደሆነም እንደዚሁ ከዚህ ቀደምም አንስተዋል በቅርብ። ስለዚህ ያው አሜሪካ በአዲስ መንፈስ እግር እየተከለች ነው ለማለትም የሚያስደፍር ይመስለኛል። መሰረት እንግዲህ ወደ ሌላ የሪጅናል መረጃ ከሌለን ወደ ዕለቱ ርዕሰ ጉዳያችን እንለፍ። ምን ይመስልሻል? ደግ ያው የዛሬው ርዕሰ ጉዳያችን ሰሞኑን ከኖቬምበር 25 እስከ ዲሴምበር 10 ካምፔን የሚደረግበት ኦር ኮሜሞሬት የሚደረገውን የ16ቱ ቀናት የጸረ ጾታዊ ጥቃት ንቅናቄ ቀናት ናቸው። 60 days of activism ኖቬምበር 25 ላይ ጀምሮ ዲሴምበር 10 የኢንተርናሽናል ሂውማን ራይት ዴይ ላይ ያበቃል እና የዚህ ዓመት መሪ ቃል ደግሞ ዩዥዋሊ የዩኤን ውመን ነው የመሪ ቃሉን የሚያወጣው በየዓመቱ። የዚህ ዓመት መሪ ቃል የነበረው ከቴክኖሎጂ ፋሲሊቴትድ ሴክሹዋል ኤንድ ጀንደር ቤዝ ቫዮለንስ ጋር በተገናኘ ዩናይት ቱ ኤንድ ዲጂታል ቫዮለንስ አድረሲንግ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ ኤንድ ኦንላይን ሃርም በሚል በእነዚህ 16 ቀናት ውስጥ የጸረ ጾታዊ ጥቃት ንቅናቄዎች ግሎባሊ ካምፔን የሚደረግበት ጊዜ ነው እና ቴክኖሎጂዝ ኒው እንግዲህ ቫዮለንስ ስፔስ ሆኗልም እና የሆነም ነው እና እኔም አንተም እዚህ ላይ ደግሞ የተወሰኑ ስራዎችንም ስለሰራን ኮንሲደሪንግ ታይም ደግሞ እኛም እዚህ ላይ ፕሮግራም ብንሰራ ጥሩ ነው ብለን ስላሰብን ይሄንን ሀሳብ ያነሳ ነው። እንደ ኢትዮጵያ ላሉት የኢንፍራስትራክቸር ዴቨሎፕመንት ላይ በጣም ወደኋላ ለቀሩት የቴክኖሎጂ ተደራሽነት በጣም ውሱን በሆነበት ሀገር ስለ ቴክኖሎጂ ፋሲሊቴትድ ሴክሹዋል ኤንድ ጀንደር ቤዝ ቫዮለንስ ማውራት ሩቅ ነው ብለው ብዙ ሰዎች ይላሉ እና ከነዛ ሰዎች መሀል አንዷ እኔ ነበርኩኝ። ኤርሚያስ ትዝ ካለ አንዴ እንዲያውም አንድ አርቲክል ስትጽፍ ኢንተርቪው አድርጋኝ ነበር እና ያልኩህን ነገር ሁሉ አስታውሳለሁ። ጀስት ላይክ ዊ ሃቭ አ ሎት አሁን ኢን አወር ፕሌት ምናምን ነገር ብዬ ተከራክሬህ ነገር ነበር። ኤኒዌይስ ኤክስፒሪየንስ ደግሞ ጥሩ ነው ማየት ጥሩ ነው እና ሀሳቤን ትክክል እንዳልነበርኩኝ ያገኘሁበት አጋጣሚ ደግሞ ከሰሜኑ ጦርነት በኋላ ጥቃት የደረሰባቸው ጾታዊ ጥቃት ኮንፍሊክት ሪሌትድ ሴክሹዋል ቫዮለንስ እና ጀንደር ቤዝ ቫዮለንስ ከደረሰባቸው ሴቶች ጋር ስራዎችን እሰራ ነበር እና ሾኪንግሊ ከከተማ ሴታፕ በጣም ርቀው ያሉ ጥቃት የደረሰባቸው ሰዎች አት ዘ ሴም ታይም የቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ ታርጌት ነበሩ። ሰርፕራይዚንግሊ ማለት ነው። ለእኔ አንደኛ እንዳልኩ ጭንቅላት የሚያስበው የነበረው ነገር የኢንፍራስትራክቸር ዴቨሎፕመንት ላይ በጣም ወደኋላ ቀርተናል። ከዛ ምን ያህሉ ካለው ፖፑሌሽን ምን ያህሉ ሰው ቴሌፎን አለው፣ ከዛ ደግሞ ምን ያህሉ ሰው ደግሞ ስማርትፎን አለው የሚል አይነት ካልኩሌሽን ነገር ነበር የነበረኝ እና ሰርፕራይዚንግሊ ኢነፍ በጣም ሪሞት ከሚባሉ ኤሪያዎች ላይ የመጡ ጥቃት የደረሰባቸው ሰዎች ጥቃቱ ከደረሰባቸው በኋላ ራሱ ስቲግማታይዝ እንዲደረጉ፣ እንዲገለሉ፣ ከቤታቸው እንዳይወጡ የዩቲዩብ እና የቲክቶክ ቪዲዮዎች
እንዴት አፌክት አድርገዋቸው እንደነበረ ምስሎቻቸውን ላይክ ጥቃቱ ሲደርስባቸው ሪከርድ የተደረጉ ሴቶች አሉ። ምስሎቻቸውን አቻዎቻቸው ኦር ወዳጆቻቸው ከኢትዮጵያ ውጭ የሚኖሩ አረብ ሀገር የሚኖሩ በብዛት እኔ ከሰራሁት ስቶሪ የማስታውሰው ማለት ነው አረብ ሀገር ከሚኖሩ ወዳጆቻቸው ጥቃት ሲፈጸምባቸው ሪከርድ የተደረገው ቪዲዮ ተመልሶ ደርሷቸዋል እነዚህ ሴቶች ማለት ነው። ለእኔ ኢት ዋዝ ሾኪንግ ኤርሚያስ ሆነስትሊ ስፒኪንግ ማለት ነው። በጣም ሩቅ ነው። እኛ አሁን በጣም ብዙ ነገር አለን። ፊዚካል ቫዮለንሱን እንከላከል ብዬ ለምከራከር ሰው ለነበርኩት ኢት ዋዝ ሾኪንግ ሪቪሌሽን ነበር የነበረው እና ከዛ በኋላ ደግሞ እንዳልኩ እነዛ ቪዲዮዎች እየተቆራረጡ ሰዎች ስልክ ላይ ነበሩ እንግዲህ። ስለዚህ የጥቃት ሲፈጸምብኝ የተቀረጸ ቪዲዮ አንተ እጅ ላይ እንዳለ እያወቅኩኝ አንተ ሱቅ መጥቼ እንዴት እቃ ገዛለሁ? እንዴት ደፍሬ ከቤት ይወጣለሁ? እንዴት ደፍሬ እድር ሄዳለሁ? እንዴት ደፍሬ ሕክምና ቦታ ሄዳለሁ? ሰዎች እንደገና ማለት ነው ፊዚካል ሃርም ከደረሰባቸው በኋላ ፊዚካል የጾታዊ ጥቃት ከደረሰባቸውም በኋላ እራሳቸውን ኤክስክሉድ እንዲያደርጉ በማህበረሰቡም ደግሞ ስቲግማታይዝ እንዲደረጉ ቴክኖሎጂ በጣም በጣም ኮንትሪቢዩት አድርጓል። ዲስ ኢዝ ላይክ ለእኔ ኢት ዋዝ አ ሾኪንግ ሪቪሌሽን ነው የምልህ። በጣም በጣም ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ እንግዲህ ከዘመን ጋር እየዘመነ አብሮ የመጣ መቋጫ የሚገኝለት የማይመስል ብቻም ሳይሆን ሌጋል ፍሬምወርክ ካለመኖሩም የተነሳ በተለይም ደግሞ ኢትዮጵያ ውስጥ እንደ ወንጀል እንኳ እስከማይታይ ድረስ በጣም በጣም እኔ ብዙ ሰዎችን ብዙ ተጠቂዎች ተጎጂዎችን ለማናገርም እንደዚሁ ሞክሬ ነበር እና ብዙዎቹ እንግዲህ እንደ ዋናነት የሚጠቅሱት ነገር ምንድን ነው? ፖሊስ ጋር ማስረጃው ኖሯቸው ግለሰቦች እንደዚህ የሚያደርጓቸውን ግለሰቦች አግኝተዋቸው በውል አውቀዋቸው ወስደው ለፖሊስ በሚያመለክቱበት ጊዜ ፖሊሶቹ አይገባቸው፣ መጀመሪያ አይረዱትም ምን ማለት እንደሆነ። በፌስቡክ እንደዚህ ያደረገኝ፣ እንደዚህ ብሎ ሰደበኝ፣ ወይም እንደዚህ አለኝ፣ በትዊተር በምናምን እንደዚህ አሉኝ፣ ብዙ የሚረዱበት አቅም አይደለም፣ የሚፈረድም አይደለም በእርግጥ እውነት ለመናገር። ምክንያቱም እንግዲህ ከዘመኑ ጋር አብረው የሚዘምና አፕዴት የሚያደርጉ ወይም ደግሞ በየጊዜው ስልጠና ኦንጃብ ትሬኒንግ የሚሰጣቸው የጸጥታ አካላት ለመኖራቸው እርግጠኛ አይደለሁም። ይህም ደግሞ ባለመሆኑ ደግሞ ይህን ነገር በውል ይረዱታል ተብሎም አይጠበቅም። ነገር ግን ተጎጂዎቹ እንደሚሉት ሄደው ለፖሊስ በሚያመለክቱበት ጊዜ በውል አለመረዳት ነው። እንዲያውም ይላሉ በአንድ ወቅት የነገሩ በጣም እየመረረኝም የሳኩበት ነው። ሄደን ለመንግስት ለጸጥታ አካላት በምናመለክትበት ጊዜ ጉዳዩን ቀለል አድርገው ይዙታል። ኦኬ እሺ፣ መጀመሪያ አይገባቸውም፣ ግን በደንብ ካስረዳናቸው በኋላ እና ከተረዱት በኋላ እሺ በቃ እንደውልላቸዋለን ብለው ቀለል አድርገው ነው የሚሉት የሚይዙት። ስለዚህ ማክበድ ስለሚያስፈልግ ይሄን ጉዳይ እነዛ አጥፊዎቹ የአንድ የፖለቲካ ነገር ማገናኘት አለብን አሉ። ማለት በፌስቡክ እኮ ስለዚህ ቡድን ስለዚህ አካል እኮ እንደዚህ እያለ እኮ ይጽፋል፣ ወይም ደግሞ መንግስትንም እኮ በእግረ መንገድ እኮ ይሳደባል ምናምን ብለን የግድ መናገር አለብን ክብደት እንዲሰጠው። ስለዚህ እንደዛ ካልሆነ ግን በቃ ምንም አይነት ፍትህ ልናገኝ አንችልም። እንደዛ ባለን ግን በቅጽበት ሰዎቹ በቁጥጥር ስር ይውላሉ ይላሉ። እና ይህ በጣም በቃ ማለት እየመረረኝም ግን ደግሞ ትንሽ ፈገግ የሚያስባለኝም ነገር ነው። የግድ እነዚህ ሰዎች እኮ ማለት በእርግጥ ወንጀልም ነው የሰሩት፣ በሐሰት ነው ሰዎቹን የያዟቸው። ነገር ግን እንደዛም ሆኖ ግን ሴቶቹ ፍትህ ማግኘት አልቻሉም። ምክንያቱም አንደኛ እንዳልኩሽ የጸጥታ አካላት ካለመረዳት የተነሳ ማለት ነው። ሌላኛው በዋናነት በሶሻል ሚዲያ የሚደረጉ እንደዚህ አይነት ጥቃቶች፣ ጾታን መሰረት ያደረጉ ጥቃቶች፣ ሀራስመንትም ሊሆን ይችላል። በጣም ብዙ አይነት ነገር ፎርም ነው ያለው እና በሶሻል ሚዲያ ሲደረጉ በጣም ትልቁ ችግር የሆነው የሶሻል ሚዲያ ፕላትፎርሞች እንግዲህ ዓለም አቀፍ ሶሻል ሚዲያ ፕላትፎርሞች ናቸው።
ሀገር ውስጥ ያሉ ቋንቋዎችን የሚገመግሙበት የኤአይ እንትን ችሎታ የላቸውም። ወይም ኤአዮቻቸው አርቲፊሻል ኢንቴሊጀንሶቻቸው ለነሱ ከስተም አልተደረጉም። ስለዚህ የኢትዮጵያ አገር ውስጥ ወይም ሎካል ላንጉጆችን በነዛ ሎካል ላንጉጆችን ተጠቅመው በሚሰነዘሩ ጥቃቶች፣ በሚሰነዘሩ ንግግሮች ወይም ዛቻዎች እዛው ሶሻል ሚዲያ ላይ ለሰዓታት ይቆያሉ፣ ወይም ደግሞ ለቀናትም እስከ ዛሬም ለአመታትም ሊቆዩ ይችላሉ። አንለስ በቡድን ተደርጎ ሪፖርት ካልተደረገበት በስተቀር ማለት ነው። ስለዚህ ይህ አለመሆኑ በራሱ እንግዲህ ባልሳሳት የሆነ እንቅስቃሴም ጀምረው እንደነበር አስታውሳለሁ የተወሰኑ ቡድኖች ፌስቡክን ለማናገር እነዚህ አይነት ነገሮችን ለማስቀረት ከጥላቻ ንግግርም ጋር ከሐሰተኛ መረጃም ጋር እንደዚሁ በተገናኘ መንግስትም በዚሁ እንቅስቃሴውን ሰፖርት ሲያደርግም አስታውሳለሁ እና አሁን ግን ያው ብዙ የተገፋበትም አይመስለኝም። ይህ በመሆኑ ነው እንግዲህ ስድቦች፣ ጥቃቶች፣ ዛቻዎች እየተበራከቱ ጭራሽ አሁን የዓለም አቀፍ ሌሎች ቋንቋዎቹ ቢሆኑ እንግሊዝኛ ሊሆኑ ይችላል፣ ፈረንሳይኛ፣ ጀርመንኛ፣ ሌሎችም ቋንቋዎች እንደዚህ አይነት በጣም ሴንሲቲቭ የሆኑ ቃላቱ በሚናገሩበት በዛው ቅጽበት ኤአዩ ሪሙቭ ያደርጋቸዋል ወይም ፌስቡክ ራሱ ያግዳቸዋል። እነዚህ ግን አሁን እየተደረጉ አይደለም። ይህ በጣም አሳሳቢ ጉዳይ የሚሆነው ይህ ነው። ምክንያቱም ስንቱን ነገር ሪፖርት አድርገው ስንቱን ተደራጅቶ ሪፖርት ይደረጋል። ይህ በጣም አድካሚም ስለሚሆን የሴቶቹ ጥቃት በዚሁ እየተባባሰ ነው የሚሄደው። ሌላው ቅድም ሰርፕራይዚንግሊ ኤርሚያስ ከዚህ ሀሳብ ጋር እዚሁ ሀሳብ ላይ ልጨምርልህ። ዲስ ዊክ መጀመሪያ ላይ ከዚሁ ከቴክኖሎጂ ፋሲሊቴተር ጀንደር ቤዝ ቫዮለንስ ጋር እንደዚሁ የ60 ዴይስ አክቲቪቲ አንድ ፓኔል ሞዴሬት አድርጌ ነበር እና በጣም በጣም ኢንስፓየርድ ሆኛለሁኝ። አንድ ወጣት ፕሬዘንተር ነበረች ከፓኔሊስቶቹ መሀል። ሺ ኤንድ ሄር ቲም አር ዴቨሎፒንግ አን አል ቱል እነዚህን ወርዶች ፊልተር የሚያደርግ በትግረኛ ቋንቋ የሚነገሩ የሃራስመንት፣ የአቢዩዝ፣ የኢንሰልት ወርዶችን ፒክ እያደረገ ፍላግ የሚያደርግ አልቱል ዴቨሎፕ አድርገዋል እና አይ ዋዝ ሶ ኢንስፓየርድ ባይ ዳት ያንግ ገርል። ሳስብ የነበረው እንዲያውም አንድ የሚሰማ ከሆነ የኢትዮጵያ መንግስት እንደዚህ አይነት ክሬቲቭ የሆኑ ክሬተሮችን ሰፖርት ማድረግ ኤንድ ላይክ የእውቀት ችግር አለ ብዬ አላምንም። ኢትዮጵያ ውስጥ አሉ ብሪሊየንት የሆኑ ልጆች ኦፖርቹኒቲ እና ስፔስ ያልተሰጣቸው ማለት ነው። ከዩኒቨርሲቲዎቹ ጋር ደግሞ ፓርትነር ማድረግ ይቻላል። በተለይ ሳይንስና ቴክኖሎጂ ፎከስ አድርገው የሚሰሩት እንደ አዲስ አበባ ሳይንስና ቴክኖሎጂ፣ አዳማ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ራሱ ቴክኖሎጂ ፋካልቲ ከእንደነዚህ አይነት ተቋማት ጋር ፓርትነር በማድረግ እንደዚህ አይነት ቱሎችን ላይክ ፕሮዲውስ ማድረግ ጀነሬት መደረግ መጀመር አለበት። ዲቨሎፕ መደረጉ ብቻም ሳይሆን እንግዲህ ከነዚህ በጣም ጃይንት ከሆኑ የሶሻል ሚዲያ ፕላትፎርም ካምፓኒዎች ጋርም እንደዚሁ ትስስር መፈጠር ይኖርበታል። ምክንያቱም እዚሁ አገር ውስጥ ብቻ ተወስኖ እንዳይቀር ማለት ነው። በተለይ እነዚህ ትላልቅ ጃይንት የሆኑ ካምፓኒዎች ከያዙት ቅድም ያልኩት አይነት ችግር አይፈጠርም ማለት ነው። ወደፊት አይፈጠርም። ምክንያቱም እንደዚሁ እየለቀመ ከዛው ይህ ኤአይ ቴክኖሎጂ እንግዲህ እየለቀመ ያወጣቸዋል ማለት ነው። እሱ ኮኦርዲኔትድ የሆነ የአድቮኬሲ ስራም ይፈልጋል። ለምሳሌ ጎግል እኮ ጎግል ትራንስሌት ላይ አማርኛን፣ ትግረኛን፣ ኦሮሞኛ ማስገባት ስለፈለገ ሰዎች ሀይር እያደረገ ማለት ነው። ትራንስሌሽኖች ተሰርተዋል። I was participated in some some years back ማለት ነው። ኢንክሉዲንግ ፌስቡክ by itself ፌስቡክ ራሱ ኮንቴንቶችን እንትን ያስደረግ ነበረ፣ ትራንስሌት ያስደረግ ነበር ማለት ነው። ሶ እነዚህ ቱሎች ዴቨሎፕ ከተደረጉ በኋላ የኮኦርዲኔትድ የሆነ የአድቮኬሲ ስራ ደግሞ እነዚህን የቴክኖሎጂ እንትኖች ተቋማቶች እና ትልልቅ የሶሻል ሚዲያ ፕላትፎርሞችን
ላይክ ሪች አውት ለማድረግ ትልልቅ ግን ኮኦርዲኔትድ የሆነ ካምፔን ያስፈልጋል። አንደኛ የቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ ትልቁ ችግሩ ማለት ነው እንትን አይደለም፣ ትራክ ማድረግ በጣም አስቸጋሪ ነው። ኢት ሃፕንስ ኦንላይን። እንትኑን ይሄ ፐርፔትሬተሩን ራሱ ዲፋይን ለማድረግ እና ትራክ ለማድረግ በጣም አስቸጋሪ ነው የሚሆነው። ፕላስ ደግሞ ቦርደርለስ ነው። የሆነ ነገር ሲፈጠር በአንዴ ነው ስፕሬድ የሚያደርገው አክሮስ ዘ ፕላትፎርም ማለት ነው። አንደኛው ፕላትፎርም ላይ የተጀመረ ነገር አክሮስ ዘ ፕላትፎርም በአንዴ ሄዶ ቫይራል ሆኖ አክሮስ ዘ ኔትወርክ አክሮስ ዘ ፕላትፎርም ትራክ በማይደረግበት መልኩ ማለት ነው። እነዚህን ነገሮች ላይክ ቴክኖሎጂውን ዴቨሎፕ የሚያደርጉ ወጣቶች ሲኖሩ ይሄ አንደኛውን ተሰርቶ ቀጥሎ ያኛውን ሳይሆን ፓራራሊ መሰራት ያለባቸው ስራዎች መሰራት አለባቸው። ቅድም ስታነሳ የነበረው ልክ የኢትዮጵያ ውስጥ ያለው ባይዘዌ ፕሮክላሜሽን 2016 እና 2020 ላይ የወጣው የኮምፒውተር ክራይም ፕሮክላሜሽን እና የሄት ስፒች ኤንድ ዲፋሜሽን ፕሮክላሜሽን ነው። ሁለቱም በየትኛውም አቅጣጫ የቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስን አድረስ ሊያደርጉ አይችሉም በፍጹም ማለት ፍሬምወርክ የለውም፣ ሌጋል ፍሬምወርክ የለውም ስለውም የነበረው እሱ ነው። በነገሮች ላይ ቅድምም እንዳልሽው ቦርደርለስ ነው ስቲም እንደነበረው እንዲሁም ደግሞ ሰዎቹ አንድ ቦታ ፐሪፈራል ኤሪያም ላይ ሆነው በቃ ግን የዚህ ችግር ሰለባም ናቸው ስንለውም የነበረው አንደኛው በአንድ ወቅት ምን ይህን አይነት ነገር ገጥሞኛል ማለት እንግዲህ አድማጮቻችንም እንድትረዱትም የሚያስፈልገው ነገር ጀንደር ቤዝድ ቫዮለንስ እንግዲህ በጂኦግራፊ የሚወሰን አይደለም። እንግዲህ ጾታን መሰረት ያደረጉ ጥቃቶች በሴቶች ላይ ሲከናወኑ ብዙ ጊዜ ወይም ደግሞ ትራዲሽናሊ ከዚህ ቀደም ሰፈር ውስጥ ከካትኮሊንግ ይጀምራል፣ ከለከፋ ይጀምራል። ከዛ እንደዚሁ እያደገ ነው የሚሄደው። በአይን በማየት እንደዚህ ሰፈር ውስጥ በመዋል ወይም ደግሞ እንደዚህ በአካባቢ በማለፍ ሊሆን ይችላል። ይህ ግን በጭራሽ የማይተዋወቁ በጭራሽ ስማቸውን ተነጋግረው የማያውቁ አካባቢያቸው የማይታወቅ የትና የት ቦታ የኖሩ ሰዎች አታክ ይደራረጋሉ። የሚያውቅህም ሰው በበርነር አካውንት አታክ ያደርጋል። አዎ በሚገባ። ከዚሁ ጋር ተያይዞ እንግዲህ ከዚህ ቀደምም አንዲት ይህን እንግዲህ ኤክስፔሪየንስ ያደረገች ሴትም እንደዚሁ ስታወራኝ ነበረ። ማለት ከዚህ ቀደም የነበረው እንደዚህ አስገድዶ የመደፈርም ሊሆን ይችላል፣ ሌላም ጥቃት የደረሰባት ሴት አገር ትቀይራለች፣ አካባቢውን በመፍራት አገር ትቀይራለች፣ የራሷን ኑሮ ትኖራለች እንግዲህ በቻለችው መጠን። አሁን ግን መደበቂያ እንኳ የለንም ትላለች። ፎቶችን ይሰራጫል፣ የሄድንበት ቦታም እንደዚሁ ተመሳሳይ ሾክ ነው የሚሆንብን። ስለዚህ ይህ በጣም ትልቁ የጉዳቱ መጠን እዚህ ጋር መድረሻ እስክናጣ ድረስ ነው የሚል በጣም ምርር ያለ ነገር ስትነግረኝም አስታውሳለሁኝ። ከዚሁ ጋር ተያይዞ እንግዲህ በዚህ ዓመት ያው የቴክኖሎጂን መሰረት ያደረጉ ጥቃቶችን ለማስቆም ነው የ16 ዴይስ ኦፍ አክቲቪዝም እየተከናወነም ያለው። መርሁም ወይም ሞቶውም በዛው ልክ ነው። ነገር ግን በጣም ከሰሞኑ ስታዘበው የነበረው ደግሞ አንዲት ታዋቂን ሞዴል፣ የፊልም አክተር፣ ተዋናይ እንደዚህ ብዙ ነገር ዘርፈ ብዙ ሙያ ያላትን ሴት ባለባበሷ ትሮል እያደረጉ እንደዚሁ ሴቶችም ወንዶችም ሲሳተፉበትና ሲሰድቧት ሲያንቋሿት የታየበትም ጊዜ ነበረ እና በጣም ገርሞኛል መገጣጠሙ ወቅቱን ወይም እነዚህን የ16ቱን ቀን እንግዲህ ንቅናቄን በዚሁ አይነት ነገር እየተከበረ መሆኑን ማሳያም ይመስላል እና ይህ ሲደረግ በአለባበሷም በማንነቷም በሁሉም ነገሯ እንደዚህ በሶሻል ሚዲያ የምትጠለጠለውን ሴት በአጋጣሚ ደግሞ ይህን አድራጊዎቹ በአመዛኙ ደግሞ ሴቶች መሆናቸው እና ጀማሪዎችም ሴቶች መሆናቸው በራሱ ግርምትም ጭሮብኛል። መሰረት በጣም ማለት ብዙዎቹ እንዲያውም በዚህ ጉዳይ ላይ ያወያየኋቸው ወይም ደግሞ ያወራኋቸው የቅርብ ሰዎች እንደሚሉኝ ከሆነ ፓትሪያርኪ ጾታ የለውም እኮ ምናምን እስከ ማለት ላደርሰዋል እና በጣም የሚያሳዝንም ነው። ብዙዎቹ በእርግጥ በህግ ተጠያቂ ሊያደርጋቸው የሚችል አይነት ንግግርም ነው እያደረጉ የነበረው። ግን ከሱ በፊት ባይዘው 60 ዴይስ ከመጀመሩ በፊት ከኖቬምበር 25 በፊት በጣም ዲስተርቢንግ የነበረው ለእኔ በጣም ዲስተርቢንግ የነበረው
የ24 ሰዓት ህግ ባይኖር ምን ታደርጋላችሁ የሚል እሱ አንድ በጣም የሶሻል ሚዲያ ፖስት አስደንጋጭ ነበር። ሰርኩሌት ሲያደርግ ነበር እና surprisingly 98% of the comments targeted women. በጣም 98% አስደንጋጭ of ነገር the እሱ ነበር። comments ታርጌት ያደረገው ሴቶችን ነበር። የቅርብ ጊዜ ሌላ ብሪቲሽ ቤዝ የሚያደርግ የሪሰርች ተቋም ሲአይአርአይ ሪቪል ያደረገው አንድ ጥናት አለ እና ከእሱ ጥናት ላይ 78% የሚሆኑ ሴቶች የኦንላይን ላይክ ኦር የኤክስፖዠር ያላቸው ማለት ነው የኦንላይን ኤክስፖዠር ያላቸው 78% የሚሆኑ ሴቶች በጣም ኦንላይን አቢዩዝን በመፍራት ከኦንላይን ፕላትፎርም ላይ ጠፍተዋል። ኒርሊ 80% የሚሆኑት ደግሞ ጥቃት ደርሶባቸዋል። ላይክ ይሄ የኢንሰልት ዲግሬዲንግ የአልጀነሬትድ ዲፕ ፌክ በዚሁ አፌክትድ ሆነዋል። ግን ከእነዚህ ውስጥ 80%ቱ ሪፖርት አልተደረገም። ለምንድነው ሪፖርት ያልተደረገው ካልክ ቅድም ስታነሳ የነበረው ነገር ነው። የፍትህ አካላትና የህግ አስፈጻሚው ላይ ያለው ጋፕ ላይክ አንደርስታንዲንግ አዌርነሱ ሩቅ ስለሆነ ማለት ነው። በዋናነት ደግሞ በዚህ በቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ ታርጌት እየተደረጉ ያሉት የቅርብ ጊዜ በጣም የቅርብ ጊዜ እንግዲህ እንደሚያሳየን የውመን አክቲቪስት፣ ጆርናሊስት፣ ውመን ፖለቲሽያን፣ ውመን ላይክ ኤትኒክ ማይኖሪቲ፣ ወጣት ሴቶች እነዚህ በጣም ሃይ ሌቭል የሚባል ሃራስመንት ያስተናገዱ አጌን ፐርፐትሬተሮቻቸው አኖኒመስ ነው አታክ ሲደረጉ የነበሩ እየተደረጉም ያሉ ናቸው። እነዚህ ሁላ ነገሮች በምንም እንትን አድረስ ሊደረግ አልተቻለም። አንደኛ ህግ የለም፣ ሁለተኛ ሰዎቹ ማን እንደሚጀምረው ዲስከሽኑ ኦር ደግሞ ማን እንደሚጀምረው ነገሩን እንኳን ሳታቅ ዩ አር ዘ ታርጌት። ሶ ላይክ ህይወት ላይ ፊዚካል ኦንላይን የሚጀመረው ነገር ፊዚካሊ ኦፍላይን ይሄዳል። ሶ ለሰዎች የህይወት የመኖርና ያለመኖር ስጋት ይሆናል። በሚገባ ማለት መነሻቸው የሆኑ አይነት ሌላ አይነት መንስኤ ሊሆኑ ይችላሉ። በነገሮች ላይ ግን ሼፕ እየተደረጉ ሄደው ጾታን መሰረት ያደርጋሉ። መጨረሻ ላይ ጾታን መሰረት ያደርጋሉ። ከዛ በኋላ ሁሉም ነገር መልኩን ይቀይር እና እንደዚሁ በጾታ ላይ ብቻ ትኩረት አድርጎ ይቀጥላል ማለት ነው። በነገሮች ላይ ያው ከዚህ ቀደም የነበረውንም ነገር በኋላ ላይ ልናነሳው እንችላለን ሰዓት ካለን። ነገር ግን እኔ በጣም ማለት ጥያቄም የሚሆንብኝ አሁንም ድረስ በርካታ ሴቶች አሉ፣ አሁንም ነበሩ፣ አሁንም ያው ቁጥራቸው እያነሰን ቢሆን በካቢኔ ላይ አሉ። በጣም ትልልቅ የመንግስት መስሪያ ቤት ላይ ሚናቸውም ከፍተኛ የማይባል አሉ። ግን በዚህ ጉዳይ ትኩረት ሰጥተው ሲሰሩበትና ድምፅ ሲሆኑ ግን አይታዩም። ሌላው መስራት የለበትም ብዬ ጣት እየጠቆምኩባቸው ብቻ አይደለም፣ ግን ሰምሃው ማለት በጣም አም ሶሪ ቱ ሴይ ዚስ ፌሞክራትስ ብዬ ለመጥራትም እገደዳለሁ። ማለት ይሄ ለፖሊሲ አድቮኬት የሚያደርጉት አይነት የፌሞክራት የሚኒንግ ወይም ዴፊኒሽን ብቻ ሳይሆን ነገር ግን በቦታው ተቀምጠው እንኳ ማለት ሮንግ ቢሮክራትስ የሆኑ ሰዎች ሴቶች አሉ፣ አሁን ፌሞክራትስ አሉ እና ይህን ከመረጣቸው ሰው ይልቅ ለፓርቲ ታማኞች የሆኑ ማለት በእርግጥ እኔ ማልፈርድባቸው አንዳንድ ነገሮች አሉ። because I'm just giving them the benefit of the doubts። የሀገሪቱ በጣም ቁንጮ የስልጣን ባለቤት የሆኑት ጠቅላይ ሚኒስትሩ የኛ ወታደር በሳንጃ ነው የተደፈረው፣ እነሱ በወንድ አካል ነው የተደፈሩት የሚል ጀስቲፊኬሽንም የሚያቀርቡበትም ሀገር ነው ያለ ነው እና ይህን ተቋቁመው ድምፅ ይሆናሉ የሚል ሀሳብ የለኝም። ነገር ግን በተወሰነ መልኩ እንኳ በሚችሉበት ደረጃ ወይም ደግሞ በሚፈለጉበት ሰዓት እነዚህ ሴቶች፣ ወጣት ሴቶች በጣም ደስ ይለኛል። ኤነርጄቲክ ናቸው፣ ለሴቶች መብት የሚሟገቱ ልጆች እና ከሀገር ጥለው እስከ መሰደድም የደረሱ ልጆች ናቸው። እነዚህ ልጆች ግን በሚፈልጓቸው ሰዓት ግን የመገኘት አቬለብል የመሆን እነሱን የማማከር ኮች የማድረግ ሜንቶር የመሆን ስራ ግን ሲሰሩ አይስተዋልም። በጣም ነው የማዝነው ይህን ነገር። በነገሮች ላይ እንዲያውም መደር ያለ ነገር ሲመጣ
ራሳቸውን ከዛ ጉዳይ የሚያሸሹም እንዳሉ ደግሞ አውቃለሁኝ፣ ይረዳሉኝ። ይህ የሚቀጥል ከሆነ ግን ነገሩ ከዚህም በባሰ ነው የሚቀጥለው። በነገሮች ላይ አሁን ያለው ኮት ሪፎርምስ ገቨርንመንት ወደ ስልጣን ሲመጣ በጣም በዓለም አቀፍ ደረጃም ሲሞገስበት የነበረው የ50-50 ሬሾ መሆኑ ነው። በሴቶች እንዲያዝ ማድረጉ ነው። በጣም ቁልፍ ቦታዎችን ጨምሮ በዛው ወቅት ግን በጣም በርካታ ጀንደር ቤዝድ ቫዮለንስ ግን ሲከናወን የነበረበት ወቅት ደግሞ ያ ነው። በዛ ወቅት ደግሞ እነዚሁ ባለስልጣናት ወይም ሴት ባለስልጣናት ግን ድምፅ ሲሆኑ ግን አይስተዋልም። ከሌላው በተለየ የፖለቲካ ሲሆን ሌላ እንደዚሁ ስልጣናቸው ወይም ደግሞ አመራሩን ሼክ ሊያደርግ ይችላል ተብሎ የሚታሰቡ ነገሮች ግን ሲከሰቱ ደፍርሷን ወጥተው ዲናውንስ ለማድረግ ሪሜምበር የኢቢኤስ ላይ ወታ ታሪኳን የተናገረች ልጅ እሷም ፕሮግራሙን መጨረሻዋ የሚሰሩት እስር ልጆች ነው የሆነው። እስር የሆነው የእሷ ልጅ ጉዳይ ላይ ትምህርት ሚኒስቴር ሴቶችና ማህበራዊ ጉዳይ ሚኒስቴር ሚኒስትሯ ላይክ መግለጫ ሲሰጡ ነበር ማለት ነው። እኔ አፍራለሁኝ የሴቶችና ማህበራዊ ጉዳይ ሚኒስትርን በሚኒስትርነት እየመራሁኝ ሴቶች ላይ የሚደርስን ጥቃት ላይክ ምንድነው ወርስ ሀፕን ሊያደርግ የሚችለው ሪዛይን ማድረግ ነው ብዬ ነው የማስበው። አይ ዶንት ኖ ላይክ እዛ ጋር ስለሌለው እነሱ ጫማ ውስጥ ስለሌለው ምን ሊሆን እንደሚችል አላውቅም። ግን እንኳን አይደለም ፕሮቴክት ሊያደርጉ ዌንስ ካምስ ቱ ቅድም ስትለው የነበረው ነገር ነው። ሁሉም ነገር ከስልጣኔ በታች አይነት ነገር አይነት ነገሮች ሲመጡ ኤቭሪበዲ ያችን ልጅ አታክ ለማድረግ ነው የወጣው። የዛችን ልጅ ታሪክ ባይዘዌ የእሷ ብቻ አይደለም። በነገራችን ላይ የእሷ ታሪክ በጣም የብዙዎች ታሪክ ነው። በጣም ብዙ ሰርቫይቨሮች ሪፖርት የማያደርጉበት አንደኛው ምክንያት ይሄ ነው። ሼም እና ስቲግማ ነው። ላይክ ፊር ኦፍ ብሌም ነው አይደለም። ኢንታየር ቲንግ ልጅቷ ነች ብሌም የተደረገችው እኮ አይደለም። ዊዛውት ላይክ ክሮስ ቼኪንግ ኤቪደንስ ዊዛውት ላይክ እንደው ምንድነው የተፈጠረው ምን አይነት ኢቭን የወጡ የነበሩ እንትኖች ማለት ነው የልጅቷን ታሪክ ለውሸት ነው ብለው ስኮር ለማድረግ የሚወጡ የነበሩ መታወቂያዎች ላይ ካስታውሰ ከሆነ ደሴም መታወቂያ ኤዲት እየተደረገ እንደሚወጣ የምታውቀው ላይክ ዲፍረንት አንዱን እንዲያውም ተመልሼ ቀኑን ላይቸዋለሁ ማለት ነው። መታወቂያው የተሰጠበት መታወቂያውና አይ ቲንክ የጋብቻ ሰርተፍኬት ምናምን የተሰጠበትን ቀን ኤርሚያስ በእውነት እልሃለሁ ካላንደር ላይ ተመልሼ ሄጄ ሳየው ዳት ዴይ ወዝ ሳንዴ። የትኛው ቀበሌ ነው በእሁድ ቀን ስራ የሚሰራው ሰርቶ የሚያውቀው? የትኛው የወሳኝ ኩነት ቢሮ ነው በእሁድ የጋብቻ ሰርተፍኬት ኢሹ የሚያደርገው? ግን ኤክስቴንት ዴይ ጎ ማለት ነው ኤክስቴንት ዴይ ዌንት ቱ ፕሩቭ ልጅቷ was lying. It was not about ብርቱካን ለኔ it was like millions of ብርቱካን ከሷ ጀርባ የነበሩ ሰዎች ቢኮዝ የሚፈሩት ይሄንን ነው። ሼምና ስቲግማን ነው፣ መገለልን ነው የሚፈሩት፣ መወቀስን ነው የሚፈሩት። የደረሰባቸው የተበደሉት እነሱ ነው፣ የሚወቀሱት እነሱ ናቸው። ከዛ ደግሞ ወደዚህኛው ወደ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ ስትመጣ ዲጂታል ኤቪደንስም የለም። ላክ ኦፍ ዲጂታል ኤቪደንስ ደግሞ ሌላው ችግር ነው። ከዛ እንዳልኩ ቀደም ስታነሳው እንደነበረው ደግሞ ሊሚትድ አዌርነስ ኦፍ ሌጋል ኦፕሽንስ እና ኢቭን የህግ አካላት ጋር ያለው የሊሚትድ የሆነ የቴክኖሎጂ አንደርስታንዲንግ ኦር ደግሞ ሲሪየስሊ ይሄ ነገር ፊዚካሊ ሰዎችን ሳይኮሎጂካሊ እና ፊዚካሊ ሃርም ሊያደርግ ይችላል። የሰዎች ማንነት ላይ፣ የሰዎች የአእምሮ ጤና ላይ፣ የፊዚካል ጤና ላይ ችግር ሊፈጥር ይችላል። ወንጀል ነው። ዲፋሜሽን እኮ ወንጀል ነው አይደል እንዴ? ወንጀለኛ መቅጠር እኮ ምንድነው ስም ማጥፋት ወንጀል ብሎ አስቀምጦታል በሚገባ። ያው ማለት ይህ ነገር አሁንም ተጠናክሮ መቀጠሉ የሚቀር አይደለም። ምክንያቱም እንግዲህ በተያዘውም ጊዜ እያየነውም ስለሆነ የሴቶች ጥቃትን በሚመለከት እንዲያው ቴክኖሎጂው ቀርቶብን እንዲያው በዋናነት እንደዚሁ እየተደረገ ዴይ ቱ ዴይ ፌስ እያደረጉት ያሉት በሰላም ትምህርት ቤት ደርሰው መምጣት የማይችሉ ሴቶች እየኖሩም ነው።
ወይም አሉን እንደዚሁ ተጠናክሮ ነው የቀጠለው። እንዲያውም ያ እየተበረታታ እስከሚመስል ድረስ በጣም በርካታ በነገሮች ላይ እንደዚህ አይነት ጥቃቶች አሁን የብርቱካንንም ለማንሳት ሞክረናል። በዋናነት የብርቱካን ኬዝ እሱን ለማጠፋፋት ተብሎ ራሱን የቻለ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ ተፈጽሞባታል እቺ ልጅ። የተፈጸመባትም ደግሞ ለመንግስት እንቀርባለን በሚሉ በጣም ብዙ ፎሎወር ባላቸው የሶሻል ሚዲያ ሰዎች ነው። ይህ በጣም ራሱን የቻለ ሌላ ችግር ነው። መንግስት አደብ ቢገዛ ኖሮ አደብ ቢኖረው ኖሮ እነዚህን ሰዎች አካውንተብል ማድረግ ይቻል ነበረ። ነገር ግን ይህም ሆኖ ለቴክኖሎጂ ጋር በተገናኘ የጾታን መሰረት ያደረጉ ጥቃቶችን በሚመለከት ተከታትሎ ወደ ህግ በማቅረብና በማስቀጣት ረገድ ወደፊት ሊኖር የሚችለው ጭላንጭል በጣም የጠበበ ነው። ምክንያቱም መንግስት በዛ ዙሪያ ሄዶ እነዚህ ፖሊሶችን የማርቀቅና ህግን የማውጣት እንቅስቃሴ እየታየበትም አይመስለኝም። የልጆች ወይም የሁላችንም እንደዚሁ አይነት ውትወታ ወደ ጎን ትቶ ሌላ ላይ ነው ፎከስ እየተደረገ ያለው። ስለዚህ በዋናነት ይህ ነገር እንዲቆም ካስፈለገ ህግ በጣም ቆምጨጭ ያለ ህግ ማለት እንደዚህ ህግ አወጣ ለመባል ሴክ ሳይሆን ነገር ግን ቆንጠጥ የሚያደርግ ህግ በግድ መውጣት ይኖርበታል። ይህ ሲሆን ከዛ በተጨማሪ ደግሞ የቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ ምንድን ነው? ከየት ጀምሮ የት ያልቃል? ሴቶችም አይረዱትም፣ ወንዱም አይረዳውም፣ አድራጊውም አይረዳውም። ኦፍኮርስ እንግዲህ ከላይም እንዳልነው ጾታ የለውም። ይህን እንደዚህ አይነት አድራጊ ጾታ የላቸውም፣ ጾታ አይለይም። ሴትም ወንዶችም ያደርጉታል። ስለዚህ ከየት ጀምሮ የት ይደረጋል? ባለማወቅም የሚደረጉ በጣም በርካታ ነገሮች ስላሉ ማለት ነው። ይህን ለማወቅ ግልጽ ለማድረግ ደግሞ በጣም በርካታ አይነት የግንዛቤ ማስጨበጫ ስራዎች በሰፊው መሰራት ይኖርባቸዋል። ምናልባትም ዛሬ ላይሆን ይችላል ባይዘወይ ኢፌክቱን የምናየው፣ ነገር ግን ለእኛ ልጆች ለእኛ ተተኪዎች በጣም ሰላም የሆነ በኦንላይን ጥቃት የማይደርስበትን ኢንቫይሮንመንት ግን መፍጠር ይቻላል ማለት ነው። ይህ ነው እንግዲህ ለጊዜው አሁን ባለን ደረጃ ልናስተላልፈው የምንችለው መሰረት። ወደ አንቺ ልለፍ። ከዛ በተጨማሪ ያው ሰዓት ስለሌለን መጠቅለል ስላለብን ምን መደረግ አለበት ለሚለው አንደኛ እድሜ የለውም፣ ቦርደርለስ ነው፣ ፌስ የለውም፣ ትራክ ለማድረግ በጣም አስቸጋሪ ነው። ስለዚህ ኦፕን የሆነ ኮንቨርሴሽን እና ዲያሎግ ትምህርት ቤት ውስጥም ቤት ውስጥ መደረግ አለበት። በተለይ ከሴት ልጆች ጋር እና ከሴት ተማሪዎች ጋር ላይክ ራሳቸው እንዴት ፕሮቴክት ማድረግ እንዳለባቸው ወንዶቹም ደግሞ ይሄ ነገር እንዴት ወንጀል እንደሆነ እና እንዴት ሰንበዲን ሄዶ ላይክ ሊጎዳ እንደሚችል በተለይ ትምህርት ቤት ላይ ሃይ ስኩል ከ9ኛ ክፍል ጀምሮ ያሉ ልጆች ጋር በደንብ ኦፕን የሆነ ላይክ እንደ በሳምንት አንዴ ምናምን ነገር ላይክ ዲስከሽን ሊደረግበት ይገባል። ካሪኩለም ውስጥ ሊገባ ይገባል። ሌላው የቴክኖሎጂ ፕራይቬሲ እና ዲጂታል ባውንደሪዎችን ሰዎች ራሳቸውን ማወቅ ላይክ ኤዱኬት ማድረግ አለባቸው። ፋሚሊያቸውን፣ ልጆቻቸውን ኤዱኬት ማድረግ አለባቸው። ምን ማለት ነው ቴክ ፕራይቬሲ? ምን ማለት ነው ይሄ ዲጂታል ባውንደሪስ ላይክ ምንድነው የሚባለው? ገደብ ማበጀት ምንድን ነው? ሌላው ደግሞ እንደ ማህበረሰብ ይሄ ሼም ቤዝድ የሆነ ፖሊሲንጋችንን ማቆም መቻል አለብን። እንዳልኩት ትልቁ ጋፕ ኢትዮጵያ ውስጥ አንደኛ ምንም አይነት የህግ ማዕቀፍ የለውም። ፕላትፎርሞቹ አካውንታቢሊቲ የላቸውም። ኤኒ የማውቀው ፕላትፎርም አካውንታቢሊቲ የለውም። ዲጂታል ሊትሬሲው በጣም ሎ ነው። እጁ ላይ ስልክ ስላለ ብቻ እንዴት እንደሚጠቀም እንኳን በስነስርዓት ሳያውቅ እንዴት የሰው ስፔስን የሰው ፕራይቬሲን ኢንትሩድ እያደረገ እንደሆነ እንኳን ሳያውቅ ፎር ዘ ሴክ ኦፍ ላይክ መናገር የሚናገር ኮሚኒቲ ነው ያለን እና we have to accept that and we have to educate our community member and we really have to work on digital literacy. ሌላው የቅድም መጀመሪያ ላይ ሳነሳት የነበረችው ቱል ዴቨሎፕ ያደረገችውን አይነት ልጅ የሲቪል ሶሳይቲ ኦርጋናይዜሽኖችም ፈንድ ሊያደርጓቸው ይገባል፣ ሰፖርት ሊያደርጓቸው ይገባል። እንደዚህ ምንድን ነው የሚባለው እንደ ቡት ካምፕ ነገር ክሬት እየተደረገ
ብዙ ቱሎች ዴቨሎፕ እንዲደረጉ ኦፖርቹኒቲዎች እንዲፈጠሩ መደረግ መቻል አለበት። ሌላው የሴት ጋዜጠኞችና የሴት የሰብአዊ መብት ተሟጋቾች ራሳቸው እንዴት ፕሮቴክት ማድረግ ይችላሉ? አንደኛ ዲጂታል ሴኪሪቲ ትሬኒንግ ኦፕሽንም አይደለም፣ ማንዳቶሪ መሆን መቻል አለበት። ኢንክሪፕትድ የሆኑ ቱሎችን መጠቀም፣ ከፐብሊክ ኢንተርኔቶች ጋር ኮኔክት አለማድረግ፣ ራፒድ የሆነ የሪፖርቲንግ ፓዝዌዎችን ደግሞ ከሲቪል ሶሳይቲ ጋር አንድ ላይ በመሆን ዴቨሎፕ ማድረግ ያስፈልጋል ብዬ አስባለሁኝ። አጌን የሲቪል ሶሳይቲው ቴክ ፓርትነርሽፕ ደግሞ ኢግኖር ሊደረግ የሚገባ አይደለም። ይሄ ሁሉም አካል መንግስት ህግ በማውጣት ፖሊሲ በማውጣት ማህበረሰቡም ደግሞ ይሄ ክሬቲቭ የሆኑ ዴቨሎፐርስን ደግሞ እንደ ቡት ካምፕ አይነት ነገር ክሬት እያደረጉ ስፔሶችን ክሬት እያደረጉ እንትን ማድረግ መቻል አለበት ብዬ አስባለሁኝ። ካፒታላይዝ ማድረግ ቱሎቹን ብዙ ቋንቋ ተናጋሪዎች ነን፣ በተለያየ ቋንቋዎች ዲቴክት እንዲያደርጓቸው ኮኦርዲኔትድ የሆነ አድቮኬሲ ለትልልቆቹ የሶሻል ሚዲያ ፕላትፎርሞች ሪኮግናይዝ እንዲያደርጉ እነዚህን ቱሎች እንዲጠቀሟቸው። አይ ቲንክ በዚህ ቲክቶክ በጣም ጥሩ ነው። አልጎሪዝሙ በጣም ኃይለኛ ነው። ምንም አይነት ቃል ስትናገር ፒክ ነው የሚያደርግ እንግሊዝኛ አሁንም እያልኩ ያለሁት አማርኛን አይደለም። እና የጸረ ጾታዊ ጥቃት ንቅናቄ የ16 ቀን ስራ ብቻ አይደለም፣ የ365 ቀን ስራም ጭምር ነው። የሴት የህግ ባለሙያዎች ወይም የሴት መብት ተሟጋቾች ወይም ደግሞ የፌሚኒስቶች ብቻ ስራ አይደለም። የእያንዳንዱ ሰው የእያንዳንዱ የማህበረሰብ ክፍል ድርሻና ኃላፊነትም ጭምር ስለሆነ ኤቭሪባዲ ሃስ ቱ ኮንትሪቢዩት ብዬ እላለሁ። ኤርሚ በጣም አመሰግናለሁ መሰረት። እንግዲህ አድማጮቻችን የዚህ ሳምንት ዝግጅታችን እንግዲህ የሰማችሁትን ነው። የ16 ዴይስ ኦፍ አክቲቪዝምን በሚመለከት እንግዲህ እሱን ታሳቢ አድርገን ነበረ። በዚህ ሳምንት ቴክኖሎጂን እንግዲህ በቴክኖሎጂ የታገዙ የጾታን መሰረት ያደረጉ ጥቃቶችን በሚመለከት ያደረግነው ውይይትም እዚሁ ጋር ይጠናቀቃል። እንግዲህ በቀጣይም ዛሬ የአንድ ቀን ፕሮግራም አድርገን የምንዘልቀውም አይደለም። በእርግጥ ችግሩ በጣም ሰፊ ነው እና በቀጣይም እንግዲህ ሰፊ ስራ የምንሰራበትም ይሆናል። እንግዲህ ወደፊትም ይፋ የምናደርጋቸው ሪፖርቶችም ሊኖሩን ይችላሉ። የምርመራ ሪፖርቶችንም እንደዚሁ ወደ እናንተ የምናደርሰው ይሆናል። እንግዲህ የዚህ ሳምንት ዝግጅታችን እዚህ ጋር ይጠናቀቃል። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት መልካም ሳምንት